ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። እናንተም ከኛ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። ትናንትና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶች ያሉ እነሱን የጨዋታ ውጤቶች እናነሳለን። እንዲሁ ደግሞ ዛሬም የሚደረጉ ተጠባቂ የአውሮፓ ታላላቅ ሊግ መርሃ ግብሮች አሉ። ዛሬ ሱፐር ሰንዴይ ነው። በርከት ያሉ ትልልቅ ጨዋታዎች ይደረጋሉ። የእነሱንም የጨዋታ ጥቆሞች ወደ እናንተ የምናደርስ ነው የሚሆነው። ሌሎች ስፖርታዊ ጉዳዮችን በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከካሜሩን ጋር ያደረገውን የዓለም ዋንጫ የማጣሪያ ሁለተኛ ዙር የመልስ ጨዋታ 1-0 በሆነ ውጤት ተሸንፏል። ብሔራዊ ቡድኑ የማጣሪያ የደርሶ መልስ ጨዋታውን በአጠቃላይ 6-2 በሆነ ውጤት መሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን ሳያረጋግጥ ቀርቷል። የካሜሩን ብሔራዊ ቡድን በቀጣዩ ዙር ከዩጋንዳና ከኬንያ ብሔራዊ ቡድን አሸናፊ ጋር ጨዋታውን ያደርጋል። ሌላኛው ከሀገር ውስጥ የምናነሳው መረጃ ግብጽ ለኢትዮጵያ ጨዋታ ስብስቧን ይፋ አድርጋለች። የግብጽ ብሔራዊ ቡድን በቀጣይ ከኢትዮጵያ ብሔራዊ ቡድን ጋር ላለባት የዓለም ዋንጫ የማጣሪያ ጨዋታ ስብስቧን ይፋ ማድረጓን የተገለጸው አሰልጣኝ ሆሳም ሐሰን ጥሪ ባቀረቡላቸው ተጫዋቾች መካከል የሊቨርፑሉ መሐመድ ሰላህ እንዲሁ የማንቸስተር ሲቲ ኦማር ማርሙሽም በዚህ ስብስብ ውስጥ ተካተዋል። ብሔራዊ ቡድኑ ጥሪ ካቀረበላቸው ተጫዋቾች መካከል 5 ተጫዋቾች ከሀገር ውጭ የሚጫወቱ ናቸው። ሌሎች ቀሪ ተጫዋቾች በግብጽ ሊግ የሚጫወቱ ክለቦችን ተመርጠዋል። መሐመድ ሰላህ እና መሐመድ ትሬዘጌው በ5 ጎሎች የዓለም ዋንጫ የማጣሪያ ኮከብ ግባግቢነቱን እየመሩ ይገኛሉ። ጨዋታው አርብ መጋቢት 12 2017 ዓ.ም ሞሮኮ ካሳብላንካ ስታድ ላርቢ ዛውሊ ስቴዲየም ላይ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና በአውሮፓ ታላላቅ ሊጎች በርከት ያሉ ጨዋታዎች ተደርገዋል። ውድ ቤተሰቦቻችን ከነዚህ መካከል ማንቸስተር ሲቲ ትላንትና በእንግሊዝ ፕሪሚየር ሊግ ነጥብ ተጋርቶ የወጣበትን ውጤት ነው ያስመዘገበው። ማንቸስተር ሲቲ ትላንትና በሜዳው ኢቲሃድ ስቴዲየም የፋቢያን ሆርዝሌሮን ብራይተን ኤንድ ሆቭ አልቢዮንን አስተናግዶ ነው ጨዋታውን 2-2 በሆናቸው ውጤት ያጠናቀቀው። የማንቸስተር ሲቲን ግቦች ሃላንድና ኦማር ማርሙሽ ሲያስቆጥሩ ለብራይተን ደግሞ ስቱፒናንና ኩሶኖ ነው ራሱ ላይ አንዱን ጎል ከመረብ ጋር ማሳረፍ የቻለው። ኤርሊንግ ብራውት ሃላንድ በውድድር ዘመኑ 21ኛ የፕሪሚየር ሊግ ጎሉን ማስቆጠር ችሏል። ሌሎችም ጨዋታዎች በተመሳሳይ ሰዓት ተደርገዋል። ነገር ግን የማንቸስተር ሲቲን ለመጨረስ ያክል ኤርሊንግ ሃላንድ አዲስ ታሪክ መጻፍ የቻለ ተጫዋች ሆኗል። ኖርዌያዊ አጥቂ ኤርሊንግ ሃላንድ በትንሽ የፕሪሚየር ሊግ ጨዋታ 100 የግብ ተሳትፎችን ማድረግ የቻለ ቀዳሚው ተጫዋች መሆን ችሏል። ኤርሊንግ ሃላንድ በ94 የፕሪሚየር ሊግ ጨዋታዎች 100 የግብ ተሳትፎችን ማድረግ ችሏል። ኤርሊንግ ሃላንድ ከ100 ጨዋታዎች በታችም ተጫውቶ 100 እንግዲህ የግብ ተሳትፎችን በማድረግም ቀዳሚው ተጫዋች ነው። ሃላንድ በጨዋታዎቹ እንግዲህ 84 ግቦችን አስቆጥሮ 16 ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። ኤርሊንግ ሃላንድ በ94 ጨዋታዎች፣ አለን ሺረር በ100 ጨዋታዎች፣ መሐመድ ሰላህ በ116 ጨዋታዎች፣ ኤሪክ ካንቶና ደግሞ በ116 ጨዋታዎች በትንሽ ጨዋታ 100 የግብ ተሳትፎችን ማድረግ የቻሉ ተጫዋቾች ናቸው። ማንቸስተር ሲቲ ለትናንትናው የብራይተን ጨዋታ ይፋ ባደረገው የጨዋታ አስተላለፍ ላይ የተጫዋቾችን ፎቶ በተለየ መልኩ አቅርበው እንደነበር ነው የተገለጸው። ማንቸስተር ሲቲ በትናንትናው ጨዋታ ክለቡ ከከተማው ማህበረሰብ ጋር ያለውን ግንኙነት ለማጠናከር የሚያዘጋጀው ዓመታዊ ክብረ በዓል አክብሯል። ክለቡ የተጠቀመው የአስተላለፍ ፎቶም የሳሉት በከተማው የሚገኙ የአንደኛ ደረጃ ትምህርት ቤት ተማሪዎች መሆናቸውን የተገለጸው። ማንቸስተር ሲቲ ህፃናቱ ሁሉንም ተጫዋቾች እንግዲህ እንዲህ ሲሉ መጠየቁን ሲገልጽ ፎቶዎቹ በቅድሚያ ለተጫዋቾች ተልከው መታየታቸው ተነግሯል። በተጨማሪም በትናንትናው ጨዋታ የስቴዲየሙ ስም ተቀይሮ ሲቲ ኢን ዘ ኮሚኒቲ ወይም ደግሞ ኢቲሃድ ስቴዲየም ተብሎ እንዲጠራ መደረጉ ነው እየተገለጸ የሚገኘው። በህፃናት የተሳለው የተጫዋቾች ምስልም በትላንትናው ጨዋታ እንዳስፈላጊነቱ ጥቅም ላይ እንደሚውልም ጭምር ነው ሲገለጽ እንደነበር የተዘገበው። ሌሎች ጨዋታዎችም ትላንትና ተደርገዋል። በጉዲሰን ፓርክ ኤቨርተን ከዌስትሃም ዩናይትድ ጋር 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። እንግዲህ ሱቼክ ለዌስትሃም ዩናይትድ ጎል ማስቆጠር ቢችልም 91ኛው ደቂቃ ላይ ኦብሪያን ለኤቨርተን ግብ አስቆጥሮ ጨዋታው 1-1 በሆነ ውጤት እንዲጠናቀቅ አድርጓል። ኢፕስዊች ታውን በሜዳው ፖርትማን ሮድ
እንግዲህ ኖቲንግሃም ፎረስትን አስተናግዶ ነበር። የኑኖ ኤስፕሬንቶ ሳንቶን ቡድን አስተናግዶ 4-2 በሆነ ውጤት ተሸንፏል። ኖቲንግሃም ነው 4-2 በሆነ ውጤት ማሸነፍ የቻለው። ሚሊንኮቪች፣ አንቶኒ ኤላንጋ እና ዦታ ሲልቫ ግቦቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ አንቶኒ ኤላንጋ ትናንትና 2 ጎሎችን ማስቆጠር የቻለ ተጫዋች ነው። አሁንም እንግዲህ በደረጃ ሰንጠረዡ ላይ ትልቅ ፉክክር እያደረገ ይገኛል። ኖቲንግሃም ፎረስት ዛሬ ትናንት ማሸነፉን ተከትሎ ነጥቡን 54 አደርሷል። ከአርሰናል ያላቸው የነጥብ ልዩነት 1 ነው። ዛሬ አርሰናል ማሸነፍ የማይችል ከሆነ በአንድ ነጥብ ልዩነት ሁለተኛና ሶስተኛ ደረጃ ላይ ይቀመጣሉ ማለት ነው። አርሰናል ግን ማሸነፍ የሚችል ከሆነ ነጥብ ልዩነቱን መልሶ ወደ 4 ከፍ ማድረግ የሚችልበትን አጋጣሚ ያገኛል። ሌላኛው ሴንት ሜሪ ላይ የተደረገው የሳውዝሃምፕተን እና የወልቨርሃምፕተን ወንደረርስ ጨዋታ ነው። ይህንን ጨዋታ ወልቨርሃምፕተን ወንደረርስ 2-1 በሆነ ውጤት ማሸነፍ ችሏል። ስትራንድ ላርሰን ሁለቱንም ግቦች ለወልቭስ ያስቆጠረው ተጫዋች ነው። ኦኑዋቹ ደግሞ ለሳውዝሃምፕተን አንዷን ጎል ማስቆጠር ቢችልም ከሽንፈት ግን ቡድኑን መታደግ አልቻለም። ሌላኛው ምሽት ላይ የተደረገው በቫይታሊቲ ስቴዲየም የአንዶኒ ኢራኦላ ቦርንመስ በብሬንትፈርድ 2-1 በሆነ ውጤት ተሸንፏል። ዣሌት ቀደም ብሎ ጎል አስቆጥሮ እንግዲህ ራሱ ላይ ጎል አስቆጥሮ ቦርንመዝ 1-0 መምራት ችሎ የነበረ ቢሆንም ነገር ግን ዩኤን ዊሳና ኖርጋርድ ባስቆጠሯቸው ግቦች እንግዲህ ብሬንትፈርዶች ጎል አስቆጥረው 2-1 በሆነ ውጤት ጨዋታውን አሸንፈው ነው መውጣት የቻሉት። ትላንትና የተደረጉት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እነዚህ ናቸው። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ይደረጋሉ። ቀን 10:30 ሲል በኤምሬትስ ስቴዲየም ሁለቱ የለንደን ከተማ ክለቦች አርሰናል እና ቼልሲ ጨዋታቸውን ያደርጋሉ። እጅጉን ተጠባቂ ጨዋታ ነው ይሄ ጨዋታ። እንግዲህ ዛሬ ቀን 10:30 ሲል የሚደረግ መርሃ ግብር ነው። ቼልሲዎች ቶፕ 4 ውስጥ እንግዲህ ይዞ ለማጠናቀቅ ከባድ ፉክክር እያደረጉ ይገኛሉ። በአንጻሩ አርሰናልም ሁለተኛ ደረጃ ላይ ነው የሚገኘው። ከመሪው ሊቨርፑል ያላቸው የነጥብ ልዩነት ሰፋ ያለ ቢሆንም ነገር ግን አሁንም በፉክክር ውስጥ እንዳሉ ይታመናልና ዛሬ ትልቅ ጨዋታ ይደረጋል ተብሎ ይጠበቃል። ሌላኛው በክራቨን ኮቴጅ የሚደረገው የፉልሃምና የቶትንሃም ጨዋታ ነው። ይህም ጨዋታ በተመሳሳይ 10:30 ላይ የሚደረግ መርሃ ግብር ነው። ምሽት 4 ሰዓት ሲል ግን በኪንግ ፓወር ስቴዲየም ሌስተር ሲቲ እና ማንቸስተር ዩናይትድ ይገናኛሉ። የሩድ ቫን ኒስትሮይ ቡድን የሩበን አሞሪሙን ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይደረጋል። ዛሬ በእንግሊዝ ሌላኛው የሚደረገው የካራባኦ ካፕ የፍጻሜ ጨዋታ ነው። ምሽት 1:30 ሲል ጨዋታው ይደረጋል። ሊቨርፑል ከኒውካስል ዩናይትድ ጋር በዌምብሌይ ስቴዲየም ጨዋታቸውን ያደርጋሉ። ተጠባቂ የፍጻሜ ጨዋታ ነው። ሊቨርፑልና ኒውካስል ዩናይትድ የፍጻሜ ጨዋታቸውን የሚያደርጉ ነው የሚሆነው። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። ሎስ ብላንኮቹ ትላንትና የሊጉን መሪነት እንግዲህ መረከብ ችለው ነበር። ለጥቂት ጊዜያትም ቢሆን ትላንትና ጨዋታውን ማሸነፍ ችለዋል። የስፓኒሽ ላሊጋ 28ኛ ሳምንት መርሃ ግብር ሪያል ማድሪድ ከቪያሪያል ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻሉት። የሪያል ማድሪድን የማሸነፊያ ግቦች ኪሊያን ኤምባፔ ነው ሁለቱንም ከመረብ ጋር ማሳረፍ የቻለው። ለቪያሪያል ደግሞ ፎይዝ ጎሉን አስቆጥሯል። የሎስ ብላንኮች የፊት መስመር ተጫዋች የሆነው ኪሊያን ኤምባፔ በውድድር ዓመቱ 20ኛ የሊግ ግቡን ነው ማስቆጠር የቻለው። ብራዚላዊው ተጫዋች ቪኒሲዮስ ጁኒየር በውድድር ዘመኑ 10 የሊግ ግቦችን አስቆጥሮ 7 ደግሞ አመቻችቶ ማቀበል የቻለበትን አጋጣሚም ትናንትና ተፈጥሯል። ሪያል ማድሪድ ከ8 ዓመታት በኋላ ለመጀመሪያ ጊዜ ነው ቪያሪያልን በሜዳው ማሸነፍ እንዲሁ የቻለው። ሪያል ማድሪድ 60 ነጥቦችን ሰብስቧል። ቪያሪያል በአንጻሩ 44 ነጥቦችን ነው መያዝ የቻለ። በቀጣይ ሪያል ማድሪድ ከሌጋኔስ፣ ሄታፌ ደግሞ ከቪያሪያል ጋር ጨዋታቸውን የሚያደርጉ ነው የሚሆነው። በሌሎች የስፓኒሽ ላሊጋ ትላንትና ተጠባቂ መርሃ ግብሮችም እንዲሁ ቀጥለው ተደርገዋል። ቫያዶሊድ ከሴልታ ቪጎ ጋር ጨዋታቸውን አድርገዋል። ሴልታ ቪጎ 1-0 በሆነ ውጤት ነው ይህንን ጨዋታ ማሸነፍ የቻለው። ማዮርካ ስፓኞልን 2-1 በሆነ ውጤት አሸንፈዋል። ዢሮና እና ቫሌንሲያ 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ዛሬም እንግዲህ የሚጠበቁ ጨዋታዎች ይደረጋሉ። በስፓኒሽ ላሊጋ የሊጉን መሪነት ለመረከብ የሚደረግ ፉክክር አለ። ምሽት 5 ሰዓት ሲል አትሌቲኮ ማድሪድ በዋንዳ ሜትሮፖሊታን ወይም በአዲሱ ስሙ ሪያድ ኤር ሜትሮፖሊታኖ ስቴዲየም ምሽት 5 ሰዓት ላይ ባርሴሎናን የሚያስተናግድበት ጨዋታ ይጠበቃል። ሪያል ማድሪድ በጊዜያዊነት የደረጃ ሰንጠረዡን መሪነት ተረክቧል። ዛሬ ባርሴሎና ማሸነፍ የሚችል ከሆነ መልሶ መሪነቱን መረከብ የሚችልበት አጋጣሚ አለው። በእርግጥ አንድ ቀሪ ጨዋታም ጭምር አላቸው ባርሴሎናዎች። ሌላኛው ኦሳሱና ከሄታፌ፣ ቫያካኖ ከሪያል ሶሴዳድ፣ ሴቪያ በሜዳው ራሞን ሳንቼስ ፒዥዋን ከአትሌቲክ ቤልባኦ እና ሌጋኔሽ ከሪያል ቤቲስ ጋር ዛሬ የሚያደርጓቸው የስፓኒሽ ላሊጋ መርሃ ግብሮች ናቸው። ሌላኛው ትላንትና የተደረገው ጨዋታ ጀርመን ቡንደስሊጋ ላይ የተደረጉ መርሃ ግብሮች ናቸው። ባየር ሚኒክ ነጥብ ጥሏል። ትላንትና
በጀርመን ቡንደስሊጋ 26ኛ ሳምንት መርሃ ግብር ባየር ሚኒክ ከኡኒየን በርሊን ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ማጠናቀቅ የቻለው። የባየር ሚኒክም ግን ሌሮይ ዛኔ ከመረብ ጋር ማሳረፍ ሲችል ሆልባች ደግሞ ለኡኒየን በርሊን አቻ ማድረግ ችሏል። ባየር ሚኒክ የጀርመን ቡንደስሊጋን በ62 ነጥቦች የበላይነት እየመራ ይገኛል። ኡኒየን በርሊን በበኩሉ በ27 ነጥቦች 13ኛ ደረጃ ላይ ነው መቀመጥ የቻለው። ባየር ሚኒክ በቀጣይ መርሃ ግብር ከሴም ፓውሊ ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች የጀርመን ቡንደስሊጋ ተጠባቂ ጨዋታዎች ትላንትና አርቢ ላይፕዚግ በሜዳው ሬድቡል አሬና ከቦሩሲያ ዶርትመንድ ጋር ጨዋታውን አድርገው አርቢ ላይፕዚግ 2-0 በሆነ ውጤት ማሸነፍ ችለዋል። ዣቪ ሳይመንስ እና ሉዊስ ኦፔንዳ ናቸው ለአርቢ ላይፕዚግ ትላንትና ሁለቱን ጎሎች ማስቆጠር የቻሉት። ሌላኛው ማይንዝ እና ፍራይበርግ 2-2 ጨዋታቸውን ሲያጠናቅቁ ኦግስበርግ ቮልስበርግን 1-0 አሸንፈዋል። ቦሩሲያ ሞንችግላድባህ ደግሞ ቨርደር ብሬመንን 4-2 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና ከተደረጉ የጀርመን ቡንደስሊጋ ጨዋታዎች መካከል የሚጠቀሱ ናቸው። ዛሬም በጀርመን ቡንደስሊጋ ተጠባቂ መርሃ ግብሮች ይደረጋሉ። ቦሃም ከአይንትራክት ፍራንክፈርት፣ ሄዲኒሃም ከሆልስቲን ስቱትጋርት ደግሞ ከባየር ሌቨርኩዘን ጋር ዛሬ የሚደረጉ የጀርመን ቡንደስሊጋ መርሃ ግብሮች ናቸው። በጣሊያን ሲሪኤም እንዲሁ ጨዋታዎች ቀጥለው ተደርገዋል። ኤሲ ሚላን ተከታታይ ድል አስመዝግቧል። በጣሊያን ሲሪኤ የ29ኛ ሳምንት መርሃ ግብር ኤሲ ሚላን ከኮሞ ጋር ያደረጉት ጨዋታ 2-1 በሆነ ውጤት ነው ያሸነፉት። የኤሲ ሚላንን የማሸነፊያ ግቦች ክሪስቲያን ፖሊሲክ እና ራይንደርስ ናቸው ከመረብ ጋር ያሰረፉት። ኩኛ ለኮሞ ደግሞ ጎል ማስቆጠር የቻለ ተጫዋች ነው። በጨዋታው የኮሞ ተጫዋች የሆነው ዴሊ አሊ እንዲሁም ደግሞ አሰልጣኝ ሴስ ፋብሬጋስም ቀይ ካርድ ተመልክተዋል። ለኮሞ የመጀመሪያ ጨዋታውን ለማድረግ 80ኛው ደቂቃ ላይ ተቀይሮ የገባው ዴሊ አሊ 90ኛው ደቂቃ ላይ በቀይ ካርድ ሊወጣ እንደቻለም ነው ትናንትና እንዲሁ የተመለከትነው። ከዚህ ክስተት ጋር በተያያዘ ግን ካይል ዎከር ለዴሊ አሊ ቀይ ካርድ እንዳይሰጥ ጠይቋል። የኤሲ ሚላን ተጫዋች እንደሆነ ይታወቃል። ካይል ዎከር የአእምሮ እክል አጋጥሞት ለ2 ዓመታት ከእግር ኳስ ርቆ የነበረው እንግሊዛዊው የመሃል ሜዳ ተጫዋች ዴሊ አሊ በትላንትናው ዕለት ወደ ሜዳ ተመልሷል። ኮሞ በኤሲ ሚላን በተሸነፈበት ጨዋታ ዴሊ አሊ ተቀይሮ በመግባት የመጀመሪያ ጨዋታውን ለደቂቃዎች ማድረግ ችሏል። በጨዋታው ዴሊ አሊ ተቀይሮ በገባ በ10 ደቂቃዎች ውስጥም በቀይ ካርድ ሊወጣ ችሏል። ለኤሲ ሚላን የሚጫወተው የቀድሞ የቡድን አጋሩ ካይል ዎከር በበኩሉ ዳኛው ለዴሊ አሊ ቀይ ካርድ እንዳይሰጠው ሲማጸነውም እንደነበር ነው ትላንትና የተመለከት ነው። በቀጣይ ኤሲ ሚላን ከናፖሊ ጋር ነው ጨዋታውን የሚያደርገው። በአንጻሩ ደግሞ ኮሞ ከኢምፖሊ ጋር መርሃ ግብራቸውን የሚያደርጉ ነው የሚሆነው። በጣሊያን ሴሪኤ ትላንትና ሌሎች የተደረጉ መርሃ ግብሮች እንዲሁ አሉ። ሞንዛና ፓርማ ጨዋታቸውን 1-1 አጠናቀዋል። ቬሮና ኡዲኒዜን 1-0 በሆነ ውጤት ሲያሸንፍ፣ ቶሪኖም እንዲሁ ኢምፖሊን በተመሳሳይ 1-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። የጣሊያን ሴሪኤ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። ቬኔዚያ ከናፖሊ ጋር ጨዋታውን ያደርጋል። ቀን 8 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። ቦሎኛና ላትሲዮ ቀን 11 ሰዓት ጨዋታቸውን ያደርጋሉ። ሮማ በሮም ኦሎምፒክ ስቴዲየም ከካግሊያሪ ጋር ጨዋታውን ምሽት 12 ሰዓት ላይ ያደርጋል። ፊዮረንቲናና ዩቬንቱስ ደግሞ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። አታላንታ በሜዳው በኤርጋሞ የጃምፔሮ ጋስፔሬኒ ቡድን ምሽት ከኢንተር ሚላን ጋር ምሽት 4 ሰዓት ከ45 ላይ የሚያደርጉት ጨዋታ ዛሬ ከሚጠበቁ የጣሊያን ሴሪኤ መርሃ ግብሮች መካከል ትልቁ ጨዋታ ነው ተብሎ በርካቶች እያነሱት ይገኛሉ። በፍሬንች ሊጓንም ዛሬ ጨዋታዎች ቀጥለው የሚደረግ ይሆናል። ናንተስ ከሊል ጋር ጨዋታቸውን ያደርጋሉ። ናንተስ 1-0 በሆነ ውጤት ነው ይህንን ጨዋታ ትላንትና ያሸነፉት። ሌላኛው ሞናኮ አንጀርስን 2-0 አሸንፏል። ሎንስ ደግሞ ሬንስን 1-0 በሆነ ውጤት ያሸነፉበት የትላንትና የፍሬንች ሊጓን መርሃ ግብሮች ናቸው። ዛሬ በፍሬንች ሊጓን ሊዮን ከሊ ሃርቬ ጋር ይጫወታሉ። ሴንት ኢቲየን እንዲሁ ከሞምፔሌ ጋር መርሃ ግብራቸውን ያደርጋሉ። ብሬስት ከሬምስ ጋር፣ ስትራስቡርግ ደግሞ ከቱሉዝ ጋር ይጫወታሉ። ዛሬ ተጠባቂው ጨዋታ ፓሪስ ሳን ዠርሜን በሜዳው ፓርክ ደስ ፕሪንሰስ ከኦሎምፒክ ደ ማርሴይ ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ ጨዋታ ነው። ዛሬ በአውሮፓ ትልልቅ ከተሞች የሚደረጉ በጣም ትልልቅ ጨዋታዎች አሉ። እንዳልኳችሁ ቀደም በፍሬንች ሊጓን ፓሪስ ሳን ዠርሜን ከኦሎምፒክ ደ ማርሴይ ጋር ተከታታይ ደረጃ ላይ የሚገኙት ቡድኖች ጨዋታቸውን ያደርጋሉ። ሌላኛው አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ አሪና ከባርሴሎና ጋር የሚያደርገው ጨዋታ ተጠባቂ ነው። በእንግሊዝ ሊግ ካፕ ወይም በካራባው ካፕ ሊቨርፑልና ኒውካስል የዋንጫ ጨዋታቸውን ያደርጋሉ። በጣሊያን አታላንታ በቤርጋሞ ከኢንተር ሚላን ጋር እነዚህም የደረጃ ለውጥ የሚያመጣ ጨዋታ ያደርጋሉ። በእንግሊዝ የለንደን ደርቢ አርሰናል ከቼልሲ፣ ሌስተር ሲቲ ደግሞ ከማንቸስተር ዩናይትድ ጋር ዛሬ የሚደረጉ ትልልቅ የአውሮፓ ሊግ ጨዋታዎች ናቸው።
እንግዲህ እነዚህ ዛሬ ሱፐር ሰንዴይ ነው፣ ትልልቅ ጨዋታዎች የሚደረጉበት ዕለት ነው። ትላንትና የተደረጉ ጨዋታዎች ዛሬም የሚደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። የሊቨርፑል የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ አርነ ስሎት የሚመራው የመርሲሳይዱ ክለብ ሊቨርፑል የወርሃ የካቲት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ሃንጋሪያዊው የፊት መስመር ተጫዋች የሆነው ዶሚኒክ ሶቦዝላይ የሊቨርፑል የየካቲት ወር ምርጥ ተጫዋች በመሆን በአብላጫ ድምጽ መመረጥ ችሏል። ዶሚኒክ ሶቦዝላይ በወሩ ለሊቨርፑል ባደረጋቸው ጨዋታዎች 3 ጎሎችን አስቆጥሮ አንድ ደግሞ አሲስት ማድረግ ችሏል። ለኔ ብቻ ሳይሆን ለመላው ቡድኑ ጥሩ ወር ነበር። በምንፈልገው መንገድ ተንቀሳቅሻለሁ፣ በዚህም እንደምቀጥል ተስፋ አደርጋለሁ ሲል ነው ዶሚኒክ ሶቦዝላይ ሐሳቡን የሰጠው። ሶቦዝላይ ስለሚያደርጋቸው ሩጫዎች ተጠይቆ ነበር። የአስተሳሰብ ነገር ነው ብዬ ነው የማስበው። ማድረግ እንደምችል ካወቅኩኝ ማድረግ እችላለሁ። አንዳንዴ ከሌላው ጊዜ በተለይ ይደክመኛል፣ ነገር ግን በሙሉ ሲዝኑ አንዴ ወይም ሁለቴ ብቻ ነው የሚፈጠረው ሲልም ነው እንዲህ ዶሚኒክ ሶቦዝላይ ሐሳቡን የሰጠው። በጣም ፈጣን ተጫዋች እንደሆነ ይነሳል። አንዳንድ ጊዜ የሚያደርጋቸው ሩጫዎች እንግዲህ ሪከርዶች ሁሉ እየሆኑ ይገኛሉ በእንግሊዝ ፕሪሚየር ሊግ። ሊቨርፑል ሁሊያን አልቫሬዝም ሊያስፈርም ነበር ተብሏል። ወኪሉ ሊቨርፑል ባለፈው ክረምት ሁሊያን አልቫሬዝን ከማንቸስተር ሲቲ ለማስፈረም ጥረት አድርገው እንደነበር ወኪሉ አረጋግጧል። ሊቨርፑል ሁሊያን አልቫሬዝን ፈልገውት እንደነበር አረጋግጫለሁ ያለው ወኪሉ፣ ነገር ግን አሁን ላይ ስለ ወደፊት የምናወራበት ጉዳይ ነው ሲልም ነው እንዲሁ የተናገረው። ምክንያቱም ሁሊያን አልቫሬዝ አሁን ላይ ትኩረት የሚያደርገው በአትሌቲኮ ማድሪድ ላይ እንደሆነ ለመግለጽ እፈልጋለሁ። ለዋንጫም እየተፎካከረ ይገኛል ሲል ነው ወኪሉ ጨምሮ እንዲሁ የተናገረው። ፔፕ ጓርዲዮላ ስለ ሊቨርፑል ይናገራል። ከቻምፒየንስ ሊግ መውጣታቸው ምንም የሚቀይረው ነገር የለም፣ የሊቨርፑል አስደናቂ ሲዝን የሚቀይረው ነገር የለም ሲልም ነው እንዲሁ የተናገረው። ነገር ግን ከቻምፒየንስ ሊግ መውጣታቸው ላይ አዝኛለሁ ሲልም ነው የተናገረው። እንዲሁ ካርቲስ ጆንስም የተለያዩ ሀሳቦችን አንስተዋል። ቨርጂል ቫን ዳይክ እንደ ካፕቴን ድንቅ ስራን እየሰራ ነው። ከእያንዳንዱ ጨዋታ በኋላ መልእክቱ ሁልጊዜም ወደሚቀጥለው ጨዋታ እንሄዳለን፣ ዝግጁ ሁኑ የሚል ነው። ቨርጂል ቫን ዳይክ ዓለም አቀፋዊ ኮከብ ነው ሲልም ካርቲስ ጆንስ አሞካሽቶታል። ጆንስ ስለ የርገን ክሎፕም ይናገራል። ክሎፕ ላይ እኔ እዳ አለብኝ። እኔ እንግዲህ ከወንድነት ወደ ትክክለኛው ሰውም ቀይሮኛል። እኔ ከክለቡ በውሰት ለመልቀቅም ሌላ ቦታ ሄጄ የመጫወችም ደቂቃዎችን የማግኘት እድሉ ነበረኝ። የርገን ክሎፕ ግን እዚሁ እንድቆይ አድርጎኛል ሲልም ነው ካርቲስ ጆንስ የተናገረው። ዋንጫው ምናልባትም የክለባችን የሲዝኑ የመጀመሪያ ዋንጫ ሊሆን ይችላል። ስለዚህ ይህንን ለማሳካት በጣም ጓጉቻ አለው። ይሄ ዋንጫ የዚህ የሚያምር ጉዞ የመጀመሪያ ዋንጫ ሊሆን ይችላል ሲልም ኮዲ ጋክፖ ዛሬ ስለሚደረገው የካራባው ካፕ የፍጻሜው ጨዋታ የተናገረው ሐሳብ ነው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ትልቅ ዝውውሮችን ሊያደርግ ይችላል። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የነቃ ተሳትፎን ያደርጋሉ ተብሎ እንደሚጠበቅ ዘገባዎች ያሳያሉ። አርሰናሎች ለዝውውር መስኮቱ 300 ሚሊዮን ፓውንድ ማዘጋጀታቸው ሲዘገብ ነበር። አርሰናሎች በቅርቡ ይፋ ያደረጉት አጠቃላይ የሂሳብ መዝገብ ትልቅ የዝውውር ገንዘብ የሚያስወጣቸው መሆኑን ዘ አትሌቲክ ዘግቧል። አርሰናሎች አጥቂ በትልቅ የዝውውር ሂሳብ የሚያስፈርሙ ከሆነና የማርቲን ዙቤሜንዲ ዝውውርን የሚያጠናቀቁ ከሆነ ለተጨማሪ ዝውውር ሽያጭ ሊያስፈልጋቸው ይችላል ተብሎ ይነገራል። ይህንንም ተከትሎ አርሰናል ለሁለት ተጫዋቾች ትልቅ ገንዘብም ካወጣም ክለቡን የሚለቁ በርካታ ተጫዋቾችንም ልንመለከት እንደምንችል ነው ዘገባው የሚያሳየው። እስከማውቀው ድረስ ማርቲን ዙቤሜንዲ ዝውውሩ ጥሩ ደረጃ ላይ ያለ ነው ብሏል ዳቪድ ኦርነስቲን ከአርሰናል ጋር በተያያዘ የዝውውር ወሬውን ሲያወጣ። በመጪው ክረምት ወደ አርሰናል እንደሚመጣ ነው መጠብቀው ሲልም ዳቪድ ኦርነስቲን እንዲሁ ተናግሯል። አንድሪያ ቤርታ አዲሱ የስፖርቲንግ ዳይሬክተር ተደርጎ መሾሙን በሀገራት ወቅት ጨዋታዎች ወቅትም ይፋ ይደረጋል ተብሎ ይጠበቃል። አንድሪያ ቤርታ በዚህ ሲዝን መጀመሪያ ኮንትራቱን መፈረሙን ተከትሎ በአርሰናል ስራውን ጀምሯል። የአርሰናል የዝውውር በጀት በአብዛኛው የፊት መስመሩ ላይም መመደቡን ጭምር ነው እየተገለጸ የሚገኘው። አርሰናል ከተጫዋቹ ጋርም ሊለያይ ይችላል። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት ከመሃል ሜዳ ተጫዋቹ ጋር ሊለያይ እንደሚችል ዘገባዎች እየገለጹ ነው። አርሰናል በውድድር ዓመቱ መጨረሻ ከቶማስ ፓርቴና ከጆርጂኒዮ ጋር የሚለያይበት እድል ሰፊ መሆኑን ዘ አትሌቲክ ዘግቧል። ሁለት ተጫዋቾች እንግዲህ በውድድር ዘመኑ መጨረሻ በአርሰናል ቤት ያላቸው ውል እንደሚጠናቀቅ የሚታወቅ ነው። አርሰናል በቀጣይ ማርቲን ዙቤሜንዲን ለማስፈረም የሚያደርገውን ጥረት በጥሩ ደረጃ ላይ መሆኑ ነው እየተዘገበ የሚገኘው። ቶማስ ፓርቴ ክለቡን የመልቀቁ ነገር እርግጥ እየሆነ እየመጣ ይገኛል። ምናልባት ከአንድ ዓመት በፊት ይህንን ዜና ቢነገር ይውጣ የሚሉ ሰዎች በርካቶች ነበሩ። ምክንያቱም ደግሞ ያ ደቂቃ እንኳን የማይጫወተው ጉዳት ላይ ስለነበር ነው።
የሱ ጉዳት በርካቶች እንግዲህ ያስታውሱታል ከዋንጫው ፉክክር ጋር በተያዘ። ነገር ግን ዘንድሮ በብቃትም በጤንነትም ቶማስ ፓርቴ የተለየ ሆኖ ብቅ ማለቱን በርካቶች ያነሳሉ። እንደውም እሱ ዘንድሮ ከነሳካ ጋር ተጎድቶ ቢሆን እጅግ የከፋ ዓመትም ያሳልፉ ነበር። ነገር ግን ቶማስ ፓርቴ ዘንድሮ ጤነኛ ሆኖ ጨዋታዎችን እያደረገ ይገኛል። እንግዲህ ጥሩ ጨዋታዎችንም እያደረገ እንደሚገኝ ነው የሚታወቀው። አሁን ላይ አርሰናል ቢያንስ በአጭር ጊዜ ኮንትራት አቆይቶት ያለውን ብቃት አሟጦ አለመጠቀሙም በርካቶችን እያሳዘነ ይገኛል። ቶማስ ፓርቴ በቀጣዩ የክረምት የተጫዋቾች የዝውውር መስኮት ከኮንትራት ነጻ ሲሆን ይህንን ተጫዋች እንደሚለቁት አርሰናሎች እየተረጋገጠ ይገኛል። አርሰናል ምናልባት በሱ ቦታ ማርቲን ዙቤሜንዲን ለመጨመርም ሙከራዎችን ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን እንመልከት። ሰር ጂም ራትክሊፍ ስለ ደጋፊዎች ሀሳብ ይናገራል። የግሌዘር ቤተሰቦች የደረሰባቸውን አይነት ግፍ የሚደርስብኝ ከሆነ በቃ ይበቃል ለማለት እገደዳለሁ። የግሌዘር ቤተሰቦች ጨዋታ በሚኖርበት ወቅት መምጣት አይችሉም። አሁን በትንሹም ቢሆን እረፍት አግኝተዋል። እየተጨቆንኩ ግን ያለሁት እኔ ነኝ ብለዋል። ክለቡን ከገዛ ነው በኋላ እንግዲህ ደራሻቸው ነው የጠፋው። ግሌዘር ቤተሰቦች ለመጨረሻ ጊዜ ያሉኝ ነገር ቢሆን እናመሰግናለን ሰር ጂም ራትክሊፍ፣ ጥሩ ስራን እየሰራህ ነው። በአሁኑ ሰዓት የደህንነት ጥበቃዎች ወይም ደግሞ ሴኪሪቲ ጋርዶች አያስፈልጉኝም። በእነርሱ ተከብቤ መንቀሳቀስም አልሻም። ነገር ግን ይህ ነገሮች በሙሉ ሊበላሹ ይችላሉ አይደለም እንዴ? የፈለግነው ነገር ቢፈጠር በዛ ደረጃ ላይ ለመታገስ ከባድ ነው። ይህ አስደሳች አይሆንም ሲልም ይናገራል። ሰር ጂም ራትክሊፍ ማንቸስተር ዩናይትድን ስለምን እንደገዙት ተጠይቀው ምላሹን ሲናገሩ እውነቱን ለመናገር ይህንን ለምን እንዳደረግን መመለስ አልችልም። በጣም ከባድ ጥያቄ ነው። በፍሬንች ሊጓን ኒስ የተባለ ክለብ 100 ሚሊዮን ፓውንድ መግዛት ትችላለህ። በጣም ርካሽ አማራጭ ነው። ነገር ግን የኒስን ጨዋታ መመልከት ብዙም አያስደስተኝም። ምንም እንኳን አንዳንድ ጥሩ ተጫዋቾች ቢኖሩትም ደረጃና ጥራታቸው ግን እኔን በማስደሰቱ በቂ አይደለም ሲልም ነው ሰር ጂም ራትክሊፍ እንዲሁ ሀሳቡን የሰጠው። እንደ እኔ ከግሌዘር ቤተሰቦች ጋር በጣም ጥሩ የሆነ ሙያዊ ግንኙነት አለን። አንዴ እንኳን ብታገኛቸው እንደ እነርሱ ታማኝ፣ ግልጽና ቀጥተኛ ሰው የለም። በጋዜጠኞች ላይ እንደምታነቡት አይምሰላችሁ። በተጨማሪም በንግዱ በኩል በጣም ገበዞች ናቸው። አሜሪካኖቹ እንደነገሩኝ ከሆነ ግን ደጋፊዎቹ እንደዚህ አይነት ነገር መስማት አይፈልጉም። ስለዚህም መጠንቀቅ አለብኝ። ሌላው ደግሞ በክለቡ አብዛኛው ነገር ላይ የሚሳተፉት ሁለቱ የግሌዘር ቤተሰቦች ማለትም አብርሃም ግሌዘር እና ጆኤል ግሌዘር ናቸው። ለማንቸስተር ዩናይትድ ትልቅ ፍቅር አላቸው። እንደ ግለሰብም በጣም ነው የሚመቹኝ። እውነቱን ለመናገር በኤሪክ ቴን ሃግ እና በዳና ሽዋርዝ ላይ ካደረግነው ነገር በኋላ ችግር ሊፈጥሩብን ይችሉ ነበር። አዎ ይችሉ ነበር፣ ነገር ግን አላደረጉትም ብሏል ሰር ጂም ራትክሊፍ ትላንትና በነበረው ሀሳብ ላይ። ብሩኖ ፈርናንዴስ ለፍጹም ቅጣት ምት አመታቱ ይናገራል። አስቀድሞ ግብ ጠባቂው ላይ የተመቱ ፍጹም ቅጣት ምቶች አያለው፣ ትክክለኛቸውንም ምን ያክል እንደሆነ ገነዘባለሁ። ለመምታት ስቃረብ እየዘለልኩ ግብ ጠባቂው ውሳኔውን እስኪወስን እጠብቀዋለሁ። ይሄ ደግሞ የበለጠ በትክክል እንደወስን ያደርገኛል። ነገር ግን መቀየር ካለብኝ ለማንም ምንም ነገር ላለመስጠት ስል በተለየ መንገድ ማድረግ እችላለሁ ብሏል። ፔናልቲ ሊሳት የሚችል ነገር ነው፣ ነገር ግን ቢያንስ የምታደርገው ነገር ሁሉ ምክንያት እንዳለው ማወቅ አለብህ። ብዙ የፍጹም ቅጣት ምቶችን ስትመታም አመታትህን መቀየር አለብህ፣ ምክንያቱም ግብ ጠባቂዎች አንተን ማየት ማጥናት ይጀምራሉ። ስለዚህም እነሱ አንተን እንደሚያጠኑ ሁሉ አንተም እነሱን ማጥናት አለብህ ሲልም ነው የተናገረው። ይህን ያለው ደግሞ ብሩኖ ፈርናንዴዝ ነው። ከ2019-2020 የውድድር ዓመት አንስቶ ብዙ ገንዘብ ለዝውውር ወጪ ያደረጉት የእግር ኳስ ክለቦች ይፋ ተደርገዋል። አንደኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው። 810 ሚሊዮን ፓውንድ ማውጣት ችሏል። እንግዲህ ማንቸስተር ዩናይትድ ኔት ስፔንድ ሲሆን ይሄኛው እንግዲህ የወጣ ወጪ ከተጫዋቾች ሽያጭም ያገኙት ገቢ እንዲሁ ደግሞ የገዙበትም ገቢ ተቀናንሶ የሚገኝ ኔት ስፔንድ የሚባለው ወጪ ነው። እንደ በርካታ ዘገባዎች ከሆነ በጣም ብዙ ገንዘብ ወጪ አድርገዋል ማንቸስተር ዩናይትዶች። ለምሳሌ በቀላሉ ለመረዳት አንቶኒን በ80 ሚሊዮን ፓውንድ ለማንቸስተር ዩናይትድ ተገዝቶ በዛው የዝውውር መስኮት ግሪንውድን በ20 ሚሊዮን ፓውንድ ሲሸጥ ኔት ስፔንድ ተብሎ የሚጠቀሰው 60 ሚሊዮን ፓውንድ ነው። ምክንያቱም በ80 ገዝተው በ20 ስለሸጡ፣ ስለዚህ 60 ሚሊዮን ፓውንድ እዚህ ጋር አውጥተዋል ማለት ነው። የዝውውር ወጪ ብቻ ታሳቢ ካደረግን የግሌዘር ቤተሰቦች ለማንቸስተር ዩናይትድ ገንዘብ አያወጡም። የማኔጅመንት ችግር አለባቸው። ምናልባት ይሄ የሚያስማማ ሀሳብ ነው፣ ነገር ግን በገንዘብ ደረጃ ግን ከኳታሮችም ከሳዑዲዎችም በላይ ገንዘቦችን ፈሰስ እንደሚያደርጉ ጭምር ነው ዘገባዎች እያሳዩ የሚገኙት። ሰር ጂም ራትክሊፍ ስለ ደጋፊዎች አቀባበል ይናገራል። አስደሳች ላይሆን ይችላል፣ ምናልባት በመዝናናት በኩል ተሳክቶልኛል ለማለት ባልችልም በተወሰነ ጊዜ ግን መቋቋሙ ግን አይከብደኝም። ክለቡ አሁን ባሳካበት ወይም ባለበት ልክ ወርዶ ማየትና
እየወሰንን ያሉትን ውሳኔዎች በአብዛኞቹ ዘንድ ተቀባይነት የሌለው እንደመሆኑ መጠን ተወዳጅነትን በጣም ማግኘት አልቻልኩም። ትንሽ ወይም መጠነኛ ነቀፋዎችን ልቋቋም እችላለሁ፣ ነገር ግን እኔም የተለየ ልዕልና ያለኝ ሰው አይደለሁም። በተለይም ደግሞ የሚደርሱብኝ ነገሮች ለወዳጆቼና ለቤተሰቦቼ ጥሩ ነገሮች አይደሉም። ሰር ጂም ራትክሊፍ በስልጣን መንበር ላይ እንደወጡ የፈጠነ ስላሰናበቷቸው ኤድ ውድዋርድ እና ሪቻርድ አርኖልድ ይናገራሉ። ኤድ ውድዋርድ እና ሪቻርድ አርኖልድ ጭራሽ ነበር ያልታገስኳቸው። ሲጀመር ሪቻርድ እግር ኳስን በቅጡ ያልተረዳ የራግቢ ሰው ነበር። ኤድ ውድዋርድ ደግሞ ክለቡን ለማስተዳደር የሚያስችል ብቃት አልነበረውም። እርሱ የባንክ ሰራተኛ አካውንታንት እንጂ ዋና ስራ አስፈጻሚ አልነበረም ሲልም ነው እንደተናገረው። ሰር ጂም ራትክሊፍ ስለ ግሌዘሮች ሲናገር ታውቃላችሁ አይደል? ያ የድሮ የአሜሪካ ምስራቅ ዳርቻ እነርሱ እዛ ናቸው ያሉት። ሲበዛ በጣም ጨዋዎችና ስልጡኖች ናቸው። በቃ ምን አለፋችሁ የዓለማችን ምርጦቹ ማለት እነርሱ ናቸው። በቃ ምንም አይነት መጥፎ ነገር በጆኤል ግሌዘር ላይ አታገኙም። የችግሩም አንዱ አካል መጥፎ አለመሆናቸው ነው ሲልም ነው እንዲሁ የተናገረው። ሰር ጂም ራትክሊፍ ከታይምስ ስፖርት ጋር በነበራቸው ቆይታ በማንቸስተር ዩናይትድ ቤት የማይሳካላቸው ከሆነ እንደሚለቁም ተናግረዋል። እኔ የተለየ ሰው አይደለሁም። ይሄ ደግሞ በተለይ ለቤተሰቦችና ለወዳጆቼ ጥሩ ነገር አይመስለኝም። ግሌዘር የሚደርስባቸውን ያክል ተቃውሞን የሚደርስብኝ ከሆነ መተው እችላለሁ። በቃ ይበቃኛል ማለት አይቀርም። ሌላ ሰው እንዲያስተዳድረው ማድረግ እፈልጋለሁ ብለዋል። አሁን እኮ ጨዋታ ሲኖር ግሌዘሮች በጭራሽ ስቴዲየም መተው ጨዋታዎችን ማየት አይችሉም። እውነት ለመናገር ግን ካልተሳካልኝ ስልጣኔን ለቃለሁ። የምወድቅና የማይሳካልኝ ግን አይመስለኝም። ጥሩ እግር ኳስ ለመጫወትና ማሸነፍ ስጀምር ነገሮች እንደሚቀየሩ በደንብ አውቃለሁ ሲልም ጭምር ነው የተናገረው። አሰልጣኝ ሩበን አሞሪም በእጅጉ ተደናግጧል ተብሏል። ለዋና አሰልጣኙ ቅርብ የሆኑ የመረጃ ምንጮች እንደተናገሩት ከሆነ ሩበን አሞሪም የጆቫኒ ኩዌንዳ ወደ ቸልሲ መዘዋወርን ሲሰማ በጣም ተደናግጦ እንደነበር ይገለጻል። ሩበን አሞሪም ከተጫዋቹ ጋር በተደጋጋሚ የተነጋገረ ሲሆን ፊርማውን ለማንቸስተር ዩናይትድ እንደሚያኖርም ትልቅ እምነት ነበረው። ከዚያ በተጨማሪ ግን የጆቫኒ ኩዌንዳ ወኪሎች ተጫዋቹ ማንቸስተር ዩናይትድን መቀላቀል እንደሚፈልግ አሳውቀው የነበረ መሆኑንና ተጫዋቹ ግን ሳይታሰብ ሰማያዊዎቹን መቀላቀሉ ዝውውሩ ያልተጠበቀ አድርጎታልና ሩበን አሞሪም በዚህ ዜና መደናገጡ ጭምር ነው እየተሰማ የሚገኘው። አሁን ደግሞ ቸልሲን የተመለከቱ መረጃዎችን እናንሳ። ጆቫኒ ኩዌንዳ ከኮል ፓልመር ከኤስቴቫኦ ዊሊያን የማጥቃት ኃይልን ከተቀላቀለ በኋላ ቸልሲ በሊጉ ከሚገኙ ምርጥ አጥቂ መስመሮች አንዱን እንደገነቡ ይሰማቸዋል። ጆቫኒ ኩዌንዳ ከሁለቱም ክንፎች መጫወት የሚችል ተጫዋች ነው። ነገር ግን በቀይ መስመር ኤስቴቫኦ ዊሊያን ስለሚገኝ በግራ በኩል የመጫወት እድሉ ሰፊ እንደሆነ ነው ዘ አትሌቲክ መረጃውን ያጋራው። ቸልሲዎች ከዳሪዮ ኢሶጉ ጋርም በግል ጉዳዮች ላይ ከስምምነት ደርሰዋል። ከስፖርቲንግ ሊዝበን ጋር የሚደረገው ንግግር በ22 ሚሊዮን ዩሮ ሊቋጭ ወደ ላቀ ደረጃ መሸጋገሩ ነው የሚገለጸው። ሁለቱም ወገኖች ዝውውሩ እንዲፈጸምም በራስ መተማመኑ አላቸው ነው የተባለው። ፖርቱጋላዊው የተከላካይ አማካይ ዳሪዮ ኢሶጉ ወደ ቸልሲ የሚያደርገው ዝውውር ተጠናቋል። እንዲሁም የሕክምና ምርመራውንም አድርጓል። ቸልሲዎች ለ20 ዓመቱ ተጫዋች ለዝውውሩ 22 ሚሊዮን ዩሮ የሚከፍሉ ይሆናል። የያዝነው የ2024-25 የውድድር ዘመን እንደተጠናቀቀም ወደ ቸልሲ መጥቶ የዋና ቡድን አካል ይሆናል የተባለው ኢሶጉ ከቸልሲ ጋር የ7 ዓመታት ኮንትራት ይፈራረማል። በተመሳሳይ ጆቫኒ ኩዌንዳም ቸልሲን በ2026 የሚቀላቀል ሲሆን ለዝውውሩም 48 ሚሊዮን ዩሮ የሚከፍሉ ነው የሚሆነው። ፋብሪዚዮ ሮማኖ ነው መረጃውን ያጋራው። ቸልሲዎች በውድድር ዓመቱ መጨረሻ ኢብራሂማ ኮናቴን ከሊቨርፑል ማስፈረም ይፈልጋሉ ብሏል። ቲቢአር ፉትቦል ነው ይህንን መረጃ ያጋራው። ቸልሲዎች የማካይሎ ሙድሪክን ሁለተኛ ዙር ውጤትም እየጠበቁ ነው ሲል የዘ አትሌቲክ ጋዜጠኞች ሳይመን ጆንስ እና ሊያም ቱዋሚ መረጃውን አጋርተዋል። ማንቸስተር ሲቲን ደግሞ እንመልከት። ሩበን ዲያሽ ይናገራል። ከአካዳሚው አሰልጣኞች አንዱ ወደ እኔ መጥቶ እንዲህ አለኝ፣ የምትፈልጉት ነገር ካለ ጠይቁኝ አለው። እኔ የማንቸስተር ሲቲ ክለብ ውስጥ ምን አይነት ፍቅር እንዳለ የሚያሳየኝ ነገር ነው ብለዋል ሩበን ዲያስ ሲናገር። በማንቸስተር ሲቲ አዲስ ፈራሚዎች ላይ ሀሳቡን ሲሰጥም ሰዎች ሁልጊዜም የእናንተ የሆነውን መውሰድ ይፈልጋሉ። በተለይም ይህን ያክል አሸነፈው እኛ ቡድናን ሁሉም አዲስ ፈራሚዎች በረሃብ መተዋል እና ማሸነፍ ይፈልጋሉ። እንደዚህ ባለ ክለብ ውስጥም ለመሆን ሌላ ምንም ነገር አትፈልግም ሲልም ነው ሩበን ዲያዝ የተናገረው። ሩበን ዲያዝ በማንቸስተር ሲቲ የ2024-25 ሲዝን ላይ ምናልባትም ይህ ወቅት ባለፉት ዓመታት ከነበሩት ጊዜያቶች ሁሉ የተለየ ነው። ይህ ደግሞ እግር ኳስ ነው፣ እኛም ደግሞ በደስታ እንቀበለዋለን ሲል ተደምጧል። ምንም መደናገጥ አያስፈልግም፣ ማን እንደሆነን ጠንቅቀን እናውቃለን። እናም ደግሞ ብቸኛው መንገድም መስራታችንን መቀጠል ነው ሲል ይናገራል።
ሌላኛው ጋዜጠኛ ሙንዶ ዲፖርቲቮ ስለ ፍሎሪያን ቨርትስም ዝውውር ሀሳቡን ሰጥቷል። ማንቸስተር ሲቲ ጀርመናዊውን ኢንተርናሽናል ተጫዋች የሆነውን ፍሎሪያን ቨርትስን ለማስፈረምም ያደረጉት ድርድር ትልቅ እድገት ላይ ናቸው። ክለቡ ይህንን ዝውውር በክረምቱ ለመጨረስም ከተጫዋቹ ግና ከወኪሎቹ ጋርም ጥሩ ድርድር ላይ ናቸው ሲል ዘገባው አስፍሯል። ማንነታችንን ለዓለም አሳይተናል ብሏል ሉዊስ ኤንሪኬ። የፓሪስ ሳን ዠርሜን ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው በየትኛውም ስቴዲየም ማሸነፍ እንደሚችል ለዓለም ማሳየቱን ይገልጻሉ። በሊቨርፑል ጨዋታ ከየትኛውም ክለብ በየትኛውም ስቴዲየም መጫወትና ማሸነፍ እንደምንችል ለዓለም ማረጋገጥ ችለናል ሲሉ ነው ሉዊስ ኤንሪኬ የተናገረው። ስለ ቀጣይ ተጋጣሚያቸው አስተን ቪላ የተነሳላቸው አሰልጣኙ ኡናይ ኤምሪ ለረጅም ጊዜ አውቀዋለሁ ያለውን አቅምም በደንብ አውቃለሁ ሲል ተናግረዋል። አክሎም እሱ ላይ ትልቅ ችግር መፍጠር ከሚችሉ አሰልጣኞች መካከል አንዱ ነው ሲልም ጭምር ነው ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁን ስለተከታተላችሁን እጅጉን ከልብ አድርጌ ነው የማመሰግነው። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።